ለምሳሌ ሰዎች ጋር ያንን ባህሪ የምናንጸባርቅ ከሆነ ኦኬ እንግዲህ ባህሪ ነው እኮ እንደዚህ ነው እሷ እኮ እንደዛ ናት እየተባለ እንደ ቀላል ሁኔታና እንደ ቀላል ነገር ተቆጥሮ ያው ህይወት አንዳንድ የአእምሮ ጤና ሁኔታዎች ኢቭን እንደጎደሉብን ሳናውቅ እያስታመምናቸው እየታገልናቸው ተሸክመናቸው ለረዥም ጊዜያቶችና ለረዥም ዓመታት አብረው ሊቆዩ ይችላሉ። በልጅነት እድሜ በአካል ሊሆን ይችላል፣ በስሜት ሊሆን ይችላል መተው መረሳት፣ ለስሜታችን ቦታ አለመሰጠት፣ ኮሚኒኬት አለመደረግ። ይህ የግምጅ ሚዲያ ነው። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እርግጠኛ ሆኜ የምነግራችሁ ነገር ቢኖር ብዙ የህይወት ተሞክሮችን ብዙ የህይወት ልምዶችን የምንማርበት ሚዲያ እንደሆነ ነው። ምንም አይነት የህይወት ጉዳይ የስነ ልቦና ጉዳይ የማይነገር የማንወያይበት መፍትሄ የማናፈላልግበት ጉዳይ አይኖርም። መልካም ጊዜ ይሆንላችሁ። አንዳንድ የአእምሮ ጤና ሁኔታዎች ኢቭን እንደጎደሉብን ሳናውቅ እያስታመምናቸው እየታገልናቸው ተሸክመናቸው ለረዥም ጊዜያቶችና ለረዥም ዓመታት አብረው ሊቆዩ ይችላሉ። አንዳንድ ጊዜ እውቅና ልንሰጣቸው እንችላለን፣ ናቅም ልናደርጋቸው እንችላለን። ምናልባት እርዳታ የምንፈልግበትን ቦታ አላወቅነው ይሆናል። ነገር ግን እነዚህ ነገሮች በብዙ ሁኔታና በብዙ ነገር የየዕለት ተዕለት ህይወታችንን እስከሚያደናቅፉ ድረስ ህይወታችንን እየረበሹት ከኛ ጋራ ሊቀጥሉ ከኛ ጋራ ሊኖሩ ይችላሉ። ወይም ደግሞ በሌላ ሁኔታ ይሄ ችግር ይሄ የአእምሯዊ ሁኔታ የስነ ልቦናዊ ሁኔታችን ከኛ አልፎ ተርፎ ሲምፕተሞችን እያሳየን ሊሆን ይችላል። ነገር ግን የሚያየን ሰው ምንድነው ግንዛቤው ላይኖረው ይችላል። እያሳለፍነው ስላለው ነገር እኛም እየሆንነው ስላለነው ነገር ግንዛቤ ላይኖረን ይችላል። ያው ህይወት ይቀጥላል ማለት ነው። ነገር ግን በየቀኑ ለምሳሌ ሰዎች ጋር ያንን ባህሪ የምናንጸባርቅ ከሆነ ኦኬ እንግዲህ ባህሪ ነው የከሌ እኮ እንደዚህ ነው እሷ እኮ እንደዛ ናት እየተባለ እንደ ቀላል ሁኔታና እንደ ቀላል ነገር ተቆጥሮ ያው ህይወት ይቀጥላል ማለት ነው። እና አንዳንድ ጊዜ እንዳልኳችሁ ሰዎችም እርዳታ ቦታ እንድንሄድ ባለማወቅ ላያግዙን ይችላሉ። ምክንያቱም ካላወቁት ግንዛቤ ከሌላቸው ምንም ሊያደርጉልን አይችሉም። እኛም ደግሞ ለዛ ጉዳይ እውቅና ካልሰጠነው እንደ ኖርማል አይነት ባህሪ እያስተናገድነው ህይወታችንን የምንገፋ ከሆነ ያው ያ ጉዳይና ያ ነገር እየበጠበጠን ህይወታችንን ከብዙ ነገሮችና ከብዙ ሁኔታዎች ከብዙ የህይወት መንገዶች እያሰናከለን ይቀጥላል ማለት ነው። ስለዚህ ዛሬ ይሄንን ፓራኖያ የሚባለውን የአእምሮ ሁኔታ ለማቅረብ ሳስብ እንዲህ አይነት ነገሮችን በቀላል ማየት እንደሌለብን አንደኛ፣ ሁለተኛ እንደ ቀላል ማየት የለብንም ማለት ነው ራሳችንን የአስተሳሰብ ፓተርኖቻችን ወይም የአስተሳሰብ ሁኔታዎቻችንን ቅርጾቻችንን መመልከት ማየት እንደሚኖርብንም ጭምር ለማሳሰብ ነው። ምክንያቱም በቀላሉ የተውነው ነገር በጣም ዲቨሎፕ አድርጎ በጣም ተወሳስቦ በኋላ ላይ ሜጀር የሆነ ነገር ሊያመጣብን ይችላል እና ሁልጊዜም አብኖርማል የሆነ ነገር እንደሆነ እንዳለ ሲሰማን የባለሙያ እርዳታ መጠየቅ መቻል ወይም ምን እየሆንን እንደሆነ ራሳችንን ቆም ብለን ማየት ማሰብ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም የአእምሮ ጤና ከሌለ ጤና የለም ይባላል። ትክክል ነው። ምክንያቱም ሌሎች ነገሮቻችንን ሲያመን ሄደን እንድንታከም እንድንታይ የሚያደርገን አእምሮ ነው። እንዳመመን አውቀን ተረድተን እርዳታ እንድንጠይቅ የሚያደርገን አእምሮ ነው። አእምሮ ግን ከታመመ አእምሮ ግን ከተያዘ እንግዲህ ሁሉም ነገር ተያዘ ማለት ነው አይደለም። ስለዚህ በተቻለን መጠን ስላይት የሆነች ነገር ስናይና ዲቨሎፕ እያደረገ የሚሄድ ከሆነ ቢያንስ አብኖርማል ነገር እየተከናወነ እንዳለ በውስጣችን ስናውቅ እርዳታን መፈለግ እርዳታን መሻት በጣም ትልቁ ነገር ነው ብዬ አስባለሁኝ። ምክንያቱም ያው ችግሩን ያልተናገረ መድኃኒት አይገኝለትም አይደለ? በሽታውን ያልተናገረ መድኃኒት አይገኝለትም ነው የሚባለው እና ስለዚህ እርዳታ ለመጠየቅ አንዘጊ የሚለውን ነገር መልእክትም ለማስተላለፍ ስለፈለኩኝ ነው። ስለዚህ ዛሬ እንግዲህ ስለ ፓራኖያ በደንብ አድርገን እናያለን። ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ አስፍሩልኝ።
ሼር አድርጉ ሰዎች ጋር እንዲደርስ። ሰብስክራይብ ያላደረጋችሁም ቤተሰቦች ካላችሁ እንግዲህ ሰብስክራይብ በማድረግ እንድታበረታቱኝ ጠይቃለሁኝ። መልካም ጊዜ ይሆንላችሁ። የአእምሮ ሁኔታዎች መካከል ስለ ፓራኖያ ዛሬ በተወሰነ መልኩ ብንነጋገር ብናውቅ በጣም ደስ ይለኛል። ፓራኖያ የሚባለው የአእምሮ ሁኔታ ምን ማለት ነው? ሰዎችን ለምሳሌ ምንም ምክንያት በሌለው ሁኔታ፣ ምንም መንስኤ በሌለው ሁኔታ ከፍተኛ የሆነ ያለማመን ስሜት፣ የመጠራጠር ስሜት እንዲያድርብን የሚያደርግ የአእምሮ ሁኔታ ነው። ሰዎችን ያለማመን፣ የመጠራጠር ምክንያት በሌለው ሁኔታ ይህ ነው ተብሎ የሚጠራ መንስኤ፣ መነሻ ምክንያት በሌለው አግባብ እንዲህ አይነት ነገሮችን የምናስተናግድበት የአእምሮ ሁኔታ። ለምሳሌ ምሳሌ ባስረዳ፣ ሁልጊዜም በመታለል ስሜት ውስጥ መሆን፣ ሰዎች ጥቅም ይወስዱብኛል ብሎ በማሰብ ስሜት ውስጥ፣ እይታ ውስጥ መሆን ሊሆን ይችላል። ኦር ደግሞ ለምሳሌ የሚገነባንን አስተያየት ሰዎች ሲሰጡን አለማመን። በትክክል እውነታቸውን ነው እነዚህ ሰዎች አስተያየት እየሰጡኝ ያሉት በዚህ መልኩ እውነታቸውን ነው ከልብ ልመናቸው ብሎ ስለነዛ ሰዎች እንደገና መጠራጠር፣ እንደገና ደግሞ የምናስተካክለውንም ነገር ደግሞ ሲነግሩን ደግሞ በጣም ዲፌንሲቭ መሆን። በሁለቱም አቅጣጫ ፖዚቲቭ ነገር ሲነገር፣ ኔጌቲቭ ነገር ሲነገር ያለማመን፣ የመጠራጠር ስሜት ውስጥ ምንሆን ከሆነ ሁልጊዜም ሰዎች ከኔ ጥቅም ሊወስዱ ይችላሉ፣ ሊያታልሉኝ ይችላሉ፣ ሊያጭበረብሩኝ ይችላሉ፣ የሆነ ነገር ሊያደርሱብኝ ይችላሉ ብሎ ማሰብ፣ መጠርጠር። እንዴት ነው ሁልጊዜም በመታለል ስሜት ውስጥ መሆን። ይሄ እንደዚህ አይነት ነገሮች የሚታዩበት አይነት የአእምሮ ሁኔታ ነው ፓራኖያ። ስለዚህ በዚህ መልክና በዚህ አግባብ እንግዲህ ከተረዳን ምክንያት ስለሌለው የመጠራጠር ስሜት፣ መንስኤ ስለሌለው የመጠራጠር ስሜት በዚህ ልክና በዚህ አግባብ ከተረዳን አምጪ ምክንያቶችን ማወቅ መረዳት ተገቢ ነው ብዬ አስባለሁኝ። ምክንያቱም ተገቢነት ያለው በመንስኤ ላይ የተመሰረተ መነሻ ምክንያት ያለው የመጠራጠርና ሰውን ያለማመን ስሜት ከሆነ በትክክልም አእምሯችን ስራውን እየሰራ ነው ማለት ነው። ለምን? መንስኤ ምክንያት አለው፣ መነሻ ነጥብ አለው። እኛንም ፕሮቴክት ስለሚያደርገን ማሰብ የአእምሮ ስራ ስለሆነ፣ ስለዚህ ትክክለኛ ስራውን እየሰራ እንደሆነ እንወስዳለን። ነገር ግን ይሄ ፓራኖያ የሚባለው ስቴት ውስጥ ስንገባ ወይም ሁኔታ ውስጥ ስንገባ ምንም አይነት ምክንያት የለውም፣ መነሻ መንስኤ የለውም። ነገር ግን ሰዎችን በከፍተኛ ሁኔታ ፖዘቲቭም ነገር ቢሉን ኔጌቲቭም ነገር ቢሉን በተመሳሳይ እይታ ማየት፣ መጠራጠር ያሳድርብናል ማለት ነው። ይሄ እንደዚህ ከሆነ ምንጮቹን፣ መነሻ ምክንያቶቹን ማወቅ መረዳት ተገቢነት አለው ብዬ አስባለሁ። ስለዚህ ስለ ምክንያቶቹ ከዚህ በመቀጠል አስረዳለሁ ማለት ነው። ፓራኖያ ኮዝስ ወይም ምክንያቶች፣ መነሻዎች የሚባሉት ነገሮች የመጀመሪያው ነገር ምንድን ነው? በልጅነት እድሜ በአካል ሊሆን ይችላል፣ በስሜት ሊሆን ይችላል መተው መረሳት፣ ለስሜታችን ቦታ አለመሰጠት፣ ኮሚኒኬት አለመደረግ፣ እንዳለን እንደሌለን አለመቆጠር። መተው ማለት በብዙ አግባብና በብዙ ሁኔታ ሊገለጽ ይችላል። ነገር ግን በልጅነት በአካል ሊሆን ይችላል፣ በስሜት ሊሆን ይችላል። የመተው ሁኔታን ካስተናገድን ከጊዜ በኋላ ይህንን ነገር ዲቨሎፕ የማድረግ ነገር፣ ሰዎች ላይ እምነት እንዳያድርብን፣ ሰዎችን የምንጠረጥር አይነት ነገር ውስጥ እንድንገባ የሚያደርገን ሁኔታ ሊፈጠር ይችላል። ስለዚህ በልጅነት ያሳለፍነው ነገር እንደ አንድ አስተዋጽኦ ሊያደርግ ይችላል ማለት ነው ለዚህ ፓራኖያ ለሚባለው ወይም ሰዎችን በከፍተኛ ሁኔታ የመጠርጠርና ያለማመን ስሜት ውስጥ ሊያስገባን ይችላል። ሁለተኛው ነገር ምንድን ነው? ጥቃት ነው። ጥቃት የትኛውም አይነት ጥቃት ሊሆን ይችላል። የአካል ጥቃት ሊሆን ይችላል፣ የጾታ ጥቃት ሊሆን ይችላል፣ የስሜት ጥቃት ሊሆን ይችላል፣ የስነ ልቦና ጥቃት ሊሆን ይችላል። እንዲህ አይነት ጥቃቶች በሚደርሱ ጊዜ ወደ እንደዚህ አይነት የአእምሮ ሁኔታ ውስጥ እንድንሆን፣ ተጋላጭ እንድንሆን ሊያደርገን ይችላል። ሌላኛው ቡሊንግ ነው። በእንግሊዝኛ ራፍሊ፣ በአማርኛ ሲተረጎም መዋጋት የሚለውን ምንድነው ግርድፍ ትርጉም
እሰጠዋለሁኝ። ይሄ ማለት ለምሳሌ ሰዎች ሲያሾፉብን፣ ሲቀልዱብን ወይም ደግሞ አእምሯችንን የሚነካ ስነልቦናዊ ጫና የሚያደርግ ወይም ፊዚካል አታክም ሊሆን ይችላል፣ በአካል በስነልቦና በአእምሮ በሞራል እኛ ላይ ጥቃት ሲያደርሱ ያ ቡሊንግ ይባላል። ስለዚህ በእንዲህ አይነት ሁኔታ ውስጥ አልፈን እንደሆነ አንደኛው ለዚህ ለፓራኖያ ለሚባለው የአእምሮ ሁኔታ ሊያጋልጠን ይችላል። ሌላው ለረዥም ጊዜ ስቃይ ውስጥ ችግር ውስጥ መሆን ነው። ለረዥም ጊዜ ከፍተኛ የሆነ ስቃይ ውስጥ ከፍተኛ የሆነ ችግር ውስጥ ስናሳልፍ አእምሯችን በትክክለኛው መንገድ ነገሮችን እንዲያስብ የሚያደርገውን ነገር ይተውና እንዴት አድርጎ ሰዎችን ማመን ወይም ደግሞ በምን ሁኔታ ሰዎችን ማመን በምን ሁኔታ ደግሞ ሰዎችን መጠርጠር እንዳለበት በትክክል ስራውን መስራት መቻል ሲያቅተው ያኔም ለዚሁ ፓራኖያ ለሚባለው የአእምሮ ሁኔታ ተጋላጭ ልንሆን እንችላለን ማለት ነው። ሌላው ከፍተኛ የሆነ ውጥረትንና ጭንቀትን ማስተናገድ ነው። አእምሯችን ከፍተኛ ሁኔታ ውጥረትና ጭንቀት ውስጥ ስንገባ ፋይት ኦር ፍላይት የሚባል ሞድ ውስጥ ያደርገናል። ያ ማለት ወይ ከዛ ሁኔታ ራሳችንን እንድናወጣ አሊያም ከዛ ነገር እንድንከላከል የሚያደርገን ሁኔታን ይፈጥርልናል ወይም ያሳስበናል። ስለዚህ በዚህ ሁኔታ ውስጥ ስንሆን ነገሮችን ዙሪያ ገባችንን በሙሉ ያለመጠርጠርና ያለማመን ሁኔታ ውስጥ እንገባለን ማለት ነው። ስለዚህ ክሮኒክ የሚባል በከፍተኛ ሁኔታ የመወጠር እና የመጨነቅ ስሜት ውስጥ ለረዥም ጊዜ መሆን ለእንዲህ አይነቱ የአእምሮ ሁኔታም ተጋላጭ ሊያደርግ ይችላል። ሌላኛው የእንቅልፍን ለብዙ ጊዜ አለመተኛት፣ ከእንቅልፍ መከልከል እንዲሁም የመድኃኒት አጠቃቀማችን ሁኔታ ነው እንዲህ አይነት ነገር ሊያጋልጠን የሚችለው። ይህም የብሬን ኬሚስትሪ በማዛባት አእምሯችን በትክክል እንዳያስብ በማድረግ ወደዚህ አይነቱ እሳቤ ወይም አስተሳሰብ ውስጥ እንዲገባ ወደ እንደዚህ አይነቱ የአእምሮ ሁኔታ ውስጥ እንዲገባ አስተዋጽኦ ያደርጋል ማለት ነው። ሌላኛው አካባቢያዊ ሁኔታ ሊሆን ይችላል። ለምሳሌ ከማህበራዊ ሁኔታ ከማህበራዊ ነገር መለየት፣ ጠበቅ ያለ የመገለል ሁኔታ ካለ፣ መሰረት በሌለው በመጥፎ አይነት እይታ መታየት፣ አለመቀላቀል ከሌሎች የማህበረሰብ ክፍሎች ጋራ እንዲሁም ደግሞ እንዳልኳችሁ የመገለል ሁኔታ ካለ፣ በመጥፎ እይታ የመታየት ሁኔታ ካለ፣ ይህ ደግሞ እንደዚህ አይነት ሁኔታዎች ደግሞ ካሉ ከፍተኛ የሆነ የመጠቃትን ስሜት ከፍ ስለሚያደርገው ስለሚያንረው ባይ ዲፎልት አእምሯችን ሁሉንም ሰው ወደ መጠርጠር ሁሉንም ሰው ወደ አለማመን ያለ ምንም አይነት መንስኤ ያለ ምንም አይነት ምክንያት በዛ ከፍ ባለው የመጠቃት ስሜት ምክንያት ወደዚህ ፓራኖያ ወደሚባለው የአእምሮ ሁኔታ ውስጥ ልንገባ እንችላለን ማለት ነው። ይህን ሁሉ ነገር ካልን በኋላ ጥሩ ዜና ምንድን ነው? ፓራኖያ ሊስተካከል ሊሻሻል ይችላል ወይ? በሚገባ ይችላል። ቴራፒዎችም አሉት። በሚቀጥለው ክፍል 2 ስለ ፓራኖያ መፍትሄዎች ሊስተካከል እንዴት እንደሚችል አጠቃላይ ያሉትን ነገሮች ይዤ እመለሳለሁ። ለዚህ ሚዲያ አዲስ የሆናችሁ ገነት እባላለሁኝ። በሙያ የሶሻል ሳይኮሎጂስት ነኝ። ጆይን አድርጉ ይህንን ሚዲያ። ስለ የማናወራባቸው የህይወታችን ጉዳዮች፣ የማህበራዊ ጉዳዮች፣ የስነ ልቦናዊ ጉዳዮች አይኖሩም። መልካም ጊዜ ይሁንላችሁ።